ሩታ ግን አብርሽ የሚያደርገው ነገር አይታያትም ነው ወይስ ሆን ብላ ነው ነገሮቹ እንደዚህ የምታደርጋቸው? አንዳንዴ ግራ ነው የሚያጋባው እኮ ማለት የሆነ ተጨባጭነት አይነት ነገር አይደለም እያየን ያለ ነው ማለት ነው። ተይ እንላታለን። ሩታ ግን ሁሌም ከዛው ነች። በቃ የሆነ ተስፋዋ በየቀኑ እየጨመረ ነው የሚመጣው እንጂ መቀነስ የሚባል ነገር የለም በአብርሃም ላይ እና ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁልኝ? ሰላማችሁ ይብዛ። እንግዲህ ዛሬም ተገናኝተዋል ማለት ነው። በመጀመሪያ ደረጃ አብርሃም እነ ሜሪን ማግኘት ከፈለክ እኮ ግዴታ ከሩታ ጋር ልታገኛቸው አይገባም። እነሱ ማለት እነሱን አግኝተ በሄርሜላ ጉዳይ ለማውራት ከፈለክ ከዛው እንደፈለክ እነሱን አግኝተ መደባለቅ ትችል ነበረ። ሚስትን አቁመ በዚህ ያክል ደረጃ ሚስትን ዝቅ ከፍ እያደረግ ሚስትን የሚያዋርድ ነገር እየነካት አእምሮዋን እየነካት የምታወራው ነገር ላንተ በነገራችን ላይ ቤተሰብ ለአብርሃም ማለት ወንድነት የሚለካው ሴትን በማዋረድ ክብሯን በመንካት ዝቅ በማድረግ የሌላትን አመል በመስጠት ነው የሱ ወንድነት የሚለካው። የሚያስበው ወንድነት የሚለካው ብሎ የሚያስበው እንደዛ ነው ማለት ነው። ምን አይነት አስመሳይ ሰው ነው ግን አብርሃም! የምር በጣም እኮ ነው የሚያሳፍረው በእውነት ማለት ቢያንስ አሁን ያለኸው ከሴት ጋር ነው አይደለ? ከሴት ጋር ነው አይደለ? እንዴት ነው ታዲያ ከሴት ጋር ሂደህ ያችን ሴት ልታገባት ነው፣ ቀለበት ልታደርግላት ነው አይደለ? ከዚህ ጋር የቆመችውን ሴት ባትፈልጋትም እንኳን በዚህን ያክል ደረጃ ክብሯን ዝቅ ከፍ እያደረክ የምትናገርበት ምክንያት ምንድን ነው? ሲጀመር አስመሳይ ሰው ሰውን አስመሳይ ሲል በጣም ነው የሚያስጠላው። እነሱን አስመሳይ ስትልከው እንደውም አንተ ከነሱ የበለጠ እኮ በጣም አስመሳይ እኮ ነው አብርሃም። በጣም ነው የምታስመስለው። እና ሩታ ብዙ ጊዜ ምንድን ነው የምትለው መሰላችሁ? ሰዎችን ለመሳደብ ሲሞክር አንተም ነህ በቃ አንተንም ይጨምራል ትለዋለች። በትክክል ነው። እና አንተ የትኛው ጨዋ ሆነ ነው ግን እነ ሜርን አሁን አስመሳይ የምትላቸው? በእርግጥ እኔ የእነሱ ነገር ሲጀመር እኔ ቲክቶክ ላይ ላይቭ ላይ እንደዛ ሲያጅቧት ምናምን በጣም ደስ ይል ነበር እንጂ ዩቲዩብ ላይ የሚያመጡት ነገር ሲጀመር ለሩታ ጦስ፣ ለሩታ ስድብ፣ ለሩታ የሆነ ነገር ነው። ብቻ በጣም የሚያስጠላ ነገር ነው የሚሰራው። እነሱ አስመሳይ የሆኑ ከድሮም የጀመረ ባህሪያቸው ነው። ይሄ አሁን አዲስ የመጣ ነገር አይደለም። እና አስመሳይ ምናምን እያልክ የምትሰድበው ዛሬ አዲስ ነገር አይደለም እኮ ሁሌም የምትላቸው ነው። ስለዚህ አስመሳይ ስትል አንተ ራስን መመልከት አለብህ። ገባ አይደል? እዛ ጋር ቁም እያስመሰልክ ነው እንዴ? ልጅን እንደምትወዱ ታስመስላለህ። ሁሌ በቪዲዮ ታመጣዋለህ። የኔ ጀግና የኔ ልጅ ወደዋለሁ ትላለህ፣ ግን ወፍ ውሸትን አትወደውም። እና እኔ በዚህን ያክል ማስመሰል በጣም ነው አብርሃም። የምር አንተ ነገ ሞት የሚባል ነገር አለ። እግዚአብሔርን ዛሬም ብቻ ሳይሆን ነገን እያሰብክ ነገ ምን እንደሚገጥመን እኛ ሰዎች አናቅም። ገባ አይደለ? ሲጀምር አንተ ከፈጣሪ የተሰጠን ጸጋ የምትክድ ሰው ነህ። እንግዲህ ሩታ አሁንም ድረስ እርጉዝ አይደለችም እያለ እያመነ ነው ያለው። ሲቀጥል ደግሞ አንተ ሩታን በክብር አወራሃት በክብር አላወራሃት ምንም የሚቀየር ነገር የለም እኮ ካንተ ምንም አይጠበቅም። ከዝንብ ማር እንደማይጠበቀው ሁሉ ማለት ነው። የእውነት በጣም ያሳፍራል። ቢያንስ ቀለበት ላድርግላት የምትላት እሴት ሆና እያለ አንተ ግን እሴትን በዚህን ያክል ለዛውም ልጅ የወለደችልን ከፍና ዝቅ እያደረግ ክብሯን እያዋረድክ ማውራት አይጠበቅብም። እና እያወዳደራት ደግሞ ማለት ነው እያወዳደራት ከሴቷ ጋር ከዛችኛዋ ጋር ምን ይላል? እኔ አንቺን እኮ ለመንካት ፈልጌ አይደለም፣ አንቺን ሞራልሽን የሚነካ ነገር ማድረግ ፈልጌ አይደለም። ምን እያደረክ ነው ያለው? አየህ አስመሳይ ነው የምንለው እኮ በምክንያት ነው። እዛው ሩታን የሚነካ ነገር እየተናገርክ እንደገና ደግሞ አንቺን ለመንካት ፈልጌ አይደለም፣ እኔ አንቺን ለመስበር አስቤ አላቅም። ኧረ በጣም ነው እንጂ የምታስበው እንዴ! ቢሳካልህ እኮ አሽመድምደህ ታስቀምጣት ነበር አንተ። ያው አይበገሬ ሆና ጀግና ሆና ፈጣሪ ረድቷት እንጂ ማለት ነው። የእውነት ኧረ በስመ አብ ኧረ እኔ እንጃ። እና ወደ ሩታ ሳልፍ ደግሞ ሩታ ለእንደዚህ አይነት አረንዛ ሆድ ለሆነ ሰው በዚህን ያክል ክብርሽን እያጣሽ የምትሰደቢለት ነገር አልገባኝም። ሲቀጥል ደግሞ ሁሌም ቪዲዮ በሱ ነው የምትሰሪው እና ለምንድን ነው አብርሃም እንደዚህ የምትጸየፋቸው ከሆነ እነዚህን ሰዎች ማለት ነው ቪዲዮውን እኮ መልቀቅ አይጠበቅብም። አንተ ለነገሩ ለብር እንጂ ምን የሰው ክብር ከየት ይገባህና? እንደዚህ የተዋረደችበት እንደዚህ የተሰደበችበት ቢያንስ በቤቱ አይለቀቅም። በአብርሃም ምን አስለቀቃቸው? እና ቪዲዮቸውን ወደህ እነሱን ጠልተህ እንዴት ሊሆን ይችላል? እና ሩታኔ ዛሬ ያደረገችው ነገር ምንም አልተመቸኝም። ይምር እንደውም በተቃራኒ በጣም ነው የተናደድኩት። እግዚአብሔርን ምንድን ነው በዚህን ያክል ለወንድ ልጅ ልብ መስጠት? እኛ ያልተረዳንሽ ነገር አለ፣ አልገባንም። ምንፈልገሽ እንደሆነ አላቅም ማለት ፍላጎቷ ከዚህ ጋር አሁን ምንም ግልጽ ሊሆንልኝ አልቻለኝ። እኔ ራሱ ዝም ብዬ ሳስበው በዚህን ያክል
እንደዛ በየቀኑ እየመጣ ልቧን እየሰበራት። በትናንትናው ዕለት እኮ የተሰበረችው በቂ ነው እኮ አውጥታ እንባ ስላላሳየች እንጂ በጣም በቂ ነው እንደተሰበረች እንደሰበራት በንግግሩ እንደሰበራት እና ዛሬ ደግሞ መታጁ ስትይዘው እኔ በጣም ነው የተገረምኩት። እንዴት ነው ቆይ ቃቃ ነው እንደሚጫወቱን እነሱዎች አልገባኝም። እና ሩትዬ በፈጠረሽ ከዚህ ሰው ጋር በቃ ቁርጥ ያለ እኔ ይሄን አምጥቻ ያሳይሃለሁ ደርድሬ ያሳይሃለሁ የምትይው ነገር እንደምታደርገው እኮ እናውቃለን። እሷ ከፈለገች ታደርጋለች፣ ሩታ ታደርጋለች። ግን ደግሞ እሱ ወረደ ብለሽ አንቺ መውረድ ሳይሆን በስነ ስርዓቱ ተከብረሽ ከቤትሽ ተቀመጭ እስኪ ለአንድ ሳምንት ቢያንስ ካጣሽ ምን እንደሚሆን ታየዋለሽ። እየፎገላ ልጅን ሲል ይመጣል ከቤትሽ ማለት ነው። ስለዚህ በእንደዚህ አይነት ሰው ላይ ተስፋ ማሳደሩ ራሱ እኔ አጉል ራስን መጉዳት ነው ብዬ ነው የማስበው። እና በየጊዜው እየተገናኘሽ እንደዚህ ቀስብሽንም ልብሽንም እየሰበርሽ አትይዥ በፈጠረ። ከምሬ ነው። ታየው በቃ ይሄ ልጅ እኛ እኮ ታየው አለን። ግን ሩታ ተቃራኒ ነው ሁሌም የምትሰራው። አትሰማም። የምሬን ነው አትሰማም። ለምን አብርሃምን መተው እንዳልቻለች እኔ አልገባኝም። ወንድ እሱ ብቻ ነው እንዲህ በአለም ላይ ያለውን